ሰላም ጤና ይስጥልኝ የተወደዳችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ እንደየሀገር ሰዓት አቆጣጠራችሁ እንግዲህ በዛሬው ዕለት ደግሞ ህልውናችን በሚለው ፕሮግራማችን ከፋኖ ጋር ውሎ በሚለው አምዳችን አንድ ጀግና አርበኛ ይዤላችሁ መጥቻለሁ አድማጭ ተመልካቾቻችን በመናደርገው ቆይታ የአርበኛውን ሐሳብና አስተያየት እየሰማችሁ እያዳመጣችሁ የእናንተንም ሐሳብ እንደምትሰጡን ሙሉ ተስፋ አለን አርበኛው እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ምክትል ወታደራዊ አዛዥ ለአስተዳደር ጉዳዮች ኃላፊ የሆነ አርበኛ ነው እንግዲህ አርበኛው ከዚህ በፊትም በግሎባል ፋኖ ሚዲያ ተደጋጋሚ ጊዜ አቅርበነው አጠቃላይ በሳል የሆኑ ወታደራዊ እንቅስቃሴዎችን ሲያቀርብልን የነበረ ሰፊ አስተያየትም የሰጠን አርበኛ ነው እንግዲህ ይህ አርበኛ ወደዚህ ትግል የገባው ከ2009 ዓመተ ምህረት ጀምሮ በተለይ በቋራ መተማ በነበረው ውጊያ በከፍተኛ ሁኔታ የተዋጋ የመራ በተለይ በነመቶ አለቃ ደጀኔ መንግስቱ ሲመራ የነበረውን አብዮት አብሮ ከመሩት እና ካንቀሳቀሱት ወጣት አርበኛ አንዱ ነው አሁን ደግሞ የአማራ ህዝብ ሙሉ በሙሉ የህልውና አደጋ ከገጠመው ጊዜ ጀምሮ በጎንደር በከፍተኛ ሁኔታ እየተንቀሳቀሰ ወታደር እያሰለጠነ ወታደር እየመራ ወታደር እያንቀሳቀሰ በከፍተኛ ሁኔታ እንግዲህ ትግሉን እያንቀሳቀሰ ያለ መሪ ነው ይህ መሪ በባህሪው በጣም ታማኝ ነው ቁርጠኛ ነው ባርበኝነቱም የማይጠረጠር ነው ለጓደኞቹም እንግዲህ ሙያውን በመስጠት አጠቃላይ ለሀገር ፍቅር ለህዝብ ፍቅር በተለይ ለአማራ እየተዋደቀ ያለ ታማኝና ወጣት አርበኛ ነው ስለዚህ በዛሬው ዕለት ይዤላችሁ የቀረብኩትኝ ይሄን አርበኛ ነው አርበኛ እንደምን አለ እግዚአብሔር ይመስገን እንደምን አለሽ እንደምን አላችሁ ማለት ፈልጋለሁ እኛ ሰላምን እግዚአብሔር ይመስገን በጣም ጥሩ አርበኛ እንግዲህ ተጠፋፍተን ከራርመናልኝ በርግጥ ጎንደር ላይ የነበረው ውጣውረድ በጣም ከፍተኛ ነው የነበረው በተለይ አንድነቱ በጣም ፈተና ሆኖባችሁ ቆይቶ ስለነበር ሚዲያው ላይም ርቀህ እንደቆየህ አምናለሁኝ ስለዚህ አርበኛ ራስህንና ኃላፊነትህን ተናግረህ ቀጥታ ወደ ጥያቄዎች ብገባ ደስ ይለኛል አመሰግናለሁ ለዚህ ጥያቄ ስለጋበዛችሁኝ እኔም በግሌ እናንተን ማመስገን እፈልጋለሁ አፋብን ጎንደር ጠቅላይ ግዛት በላይ ዘለቀዝ ምክትል ወታደራዊ አዛዥ ለአስተዳደር ጉዳዮች አርበኛ ሸጋየታቸው ባላለሁ ስላገኘዋችሁና ስላገበዛችሁኝ ከልብ አመሰግናለሁ በጣም ጥሩ እኛም በግሎባል ፋኖ ስም እጅግ አድርገን ነው የምናመሰግነው እንግዲህ አርበኛ ሸጋየታቸው ጋር ቆይታ እናረጋለን አድማጭ ተመልካቾቻችን በድጋሜ አብራችሁን ቆዩ ጥሩ እንግዲህ አርበኛ ቀጥታ ወደ ጥያቄዎቹ ሄዳለሁኝ የጎንደር አንድነት እንግዲህ በቅርቡ እንደተበሰረ ይታወቃል የዚህ አንድነት መመስረት በአማራ ህዝብና በሰራዊቱ በተለይ በጎንደር አካባቢ እንዲያው ምን አይነት አቀባበል አለ ምን አይነት ስሜት አለ እንዴት ነው አንድምታው በምን መንገድ መግለጽ ይቻላል አርበኛ አመሰግናለሁ እንግዲህ የጎንደር አንድነት እንደሚታወቀው ብዙ የአማራ ህዝብ በተስፋ ሲጠብቀው የነበር ብዙ ምሁራኖች ብዙ ታጋዮች ብዙ ወጣቶች ዋጋ የከፈሉበት አንድ እንዲሆን የተደከመበት ለ3 አመት ያህል ተከታታይ ብዙ ምክረ ሐሳብ ዝክሮች የተደከመበት ነው እንግዲህ ጎንደር አንድ አልሆነም እንዴት እስካሁን አንድ አልሆነም የሚለው ጥያቄ ወደ ኋላ መመጣበት ሆኖ እንደው ፈጣሪ በእግዚአብሔር ፈቃድና በትግሉ ስም የማሉ አርበኞች የደከሙ ወንድሞቻችን ታግለን ጥረን ጎንደር አንድ ሆኗል አንድ ሲሆን ግን ጎንደር ላይ ያለው ጎንደር ጠቅላይ ግዛት በላይ ዘለቀ ህዝብ ብቻ ሳይሆን አጠቃላይ ህዝባችን
አጠቃላይ ድርጅታችን ሌሎች ደጋፊዎቻችንም በጣም በደስታ ነው የገለጹልን። ሰራዊታችን በደስታ ነው የተቀበለው ይህን አንድነት። የሚፈልገው የነበረው አንዱ ነው መሻገር፣ አንዱ ነው ማሸነፍ፣ አንዱ ነው መታገል ነው የሚፈልግ ሰራዊታችን። አጠቃላይ ታጋዩ የሚፈልገው ይሄ ነበር። ይሄ ሆኗልኝ። እኛም በግላችን በጣም ደስ ብሎናል፣ ኮርተናል። ከዚህ በፊት እየታገልነን የምንታገለው ትግል ሳያንስ፣ ነገር ግን ያው እንደሚታወቀው የአደረጃጀት ችግር ስለነበር የአደረጃጀት ችግር ደግሞ እንዳላራገው ብሎ እንግዲህ ተመስገን በአማራ ማዕቀፍ ውስጥ አንድ ድርጅት ተመስርቷል። በዛ ድርጅት ማግስት ውስጥ ደግሞ በወረዱ መመሪያዎች እነዛን መመሪያዎች በመቀበል መሪውም ተመሪውም በመቀበል እዙን ወደ አንድ አመጣናል። በዚህ ላይ ሰራዊቱም ህዝቡም እኛም በጣም ደስታ ነው የተሰማን። እውነት ነገር ለማውራት ጠላት ራሱ በጣም የሚሰገው የጎንደርን አንድነት በጣም የሚሰገው እና አንድነቱ በተመሰረተ ማግስት በርካታ ቦታዎች የጠላት ካምፕ የነበሩት እንኳን ጠላት በራሱ ጊዜ ምንም እንኳን የውጊያና ወይም ወታደራዊ እንቅስቃሴ ሳይደረግባቸው የለቀቃቸው ቦታዎች አሉ። አንድ ከሆኑ ከዚህ በኋላ በአንድ ጀንበር ነው የምንበላ፣ በአንድ ጀንበር ወታደራዊ ማጥቃት ዘመቻ ይደረግብናል በማለት ሰራዊቱን ራሱ እየሰባሰበው ወደ አንዳንድ ቦታ እየጠረነፈ ያለበት ማግስት ነው ማለት ነው የምፈልገው። አመሰግናለሁ። ጥሩ አርበኛ፣ እናመሰግናለን። በጎንደር አንድነት የጎንደር ህዝብም የጎንደር ሰራዊት አጠቃላይ አመራሩ እኛም አጠቃላይ የአማራ ህዝብ በጣም ደስተኛ ነው። ስለዚህ ይህን አንድነት ደግሞ እንግዲህ በደንብ ማስቀጠል የእናንተ የአመራሮች ኃላፊነት ነው የሚሆነው። ሌሎችም በተመሳሳይ አንድነቱን ከማስቀጠል አኳያ የሁላችንም ርብርብ መሆን አለበት የሚለውን ለመጨመር ያክል ነው። ጥሩ፣ በጣም ጥሩ አርበኛ። ወደ እንዲያው ሌላኛው ጥያቄ ሲሄድ ከአንድነቱ ጋር ተያይዞ በግልም ሆነ በቡድን ቅሬታቸውን በመግለጫ የሚያቀርቡ አካላት ይታያሉና እንዲያው ይህን ሁኔታ እንዴት ነው የምትመለከቱት? በምን መንገድስ መፍትሄ ማበጀት ይቻላል ብላችሁ እንግዲህ እንደ ተቋም እንዴት ገምግማችሁት ይሆን አርበኛ? አመሰግናለሁ። ይህን በተመለከተ ለየት ያለ ሀሳብ አለኝ እኔ። አንድነቱን በተመለከተ አንዳንድ ወንድሞች ምናልባት በግለሰብ ደረጃም ሆነ በተወሰነ በቡድን ደረጃ ቅሬታም ሆነ ወይም ደግሞ በየቦታው የሆነ የምስል ተንቀሳቃሽ ያለበት መግለጫ እየሰጡ እኛም አልፎ አልፎ ማህበራዊ ሚዲያ ላይ አይተነዋል። ይህም በተመለከተኛ እንግዲህ ምናልባት ለየት ያለ ሀሳብ አለን እንደኔ ወይም እንደ ተቋማችን። ይህ ማለት ምንድነው? አሁን የአማራ ህዝብ አንድነት ነው የሚፈልግ፣ የአማራ ህዝብ ተቋም ነው የሚፈልግ። የአማራ ታጋይ ወይም የአማራ ፋኖ ተቋም አንድነት፣ የተሻለ አደረጃጀት፣ የተሻለ ትጥቅ፣ የተሻለ መሻገር፣ የተሻለ ወደ ውጊያ፣ የተሻለ ስልጠና ነው የሚፈልግ። ከዚህ ውጭ የልዩነት አታታ የሚፈልግ ታጋይ የለም። በዚህ መካከል በተለይ በምስል ተንቀሳቃሽ ቪዲዮ መግለጫ ሲሰጡ ያየናቸው አንዳንድ ወንድሞች ወይም ግለሰቦች በአንድነቱ ዙሪያ ላይ በስራ አስፈጻሚም ሆነ በቦታ በአመራር ደረጃ የተመደቡ ሰዎች ናቸው። እነዚህ የተመደቡ ሰዎች ቅሬታ ሲያቀርቡ ቢያንስ ለኛ ለየት ያለ አመለካከት ይኖረናል። ያ ለየት ያለ አመለካከት ምንድነው? ያረዳድ የቅሬታ ከሆነ ቅሬታ በወጦ በሚዲያ ወይም በመግለጫ የሚያሰጥ ሁኔታዎች ይኖራሉ ብለን አናስብ። ቅሬታ ይታወቃል፣ አብረን ያለን ቁጭ ብሎ መወያየት፣ ሀሳብ መፍታት፣ በሀሳብ መነጋገር፣ ሀሳብ ይዞ መቅረብ ነው። ከዚህ ውጭ ግን ወጦ በመግለጫ መቃወም
እና ወጥቶ በመግለጫ አፍራሽ የሆኑ ነገሮችን መናገር በግለሰብ ደረጃ በቡድን ደረጃ ግን ሌላ ጉዳይ። በዚህ ደረጃ እኛ ለምሳሌ 2 እዝ የነበረውን የጎንደር 2 እዝ ወደ አንድ ነው ያመጣን። ለምሳሌ ጎንደር ቀጠና የሚንቀሳቀሰውን 2 እዝ ወደ አንድ እዝ አመጣን። ድርጅቱ በሰጠው ስያሜ ስም ድርጅቱ የሰጠው ስያሜ ስም አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ብሎ ነው የሰጠው። በዚህ መሰረት ወደቱን ፈጽሞ ስራ አስፈጻሚውን ደልድሎ ጨርሷል። በእንደዚህ መካከል በዚህ ውስጥ የቡድንም ሆነ የግል ቅራኔ ያላቸው ሰዎች ካሉ እዚሁ ላይ ነው መጠየቅ ያለ። ከዛ ውጭ ግን ተሰባስቦ 10ም 5ም ሆኖ በየቁጥቋጦ መግለጫ መስጠት ሌላ ጉዳይ ነው። ይሄም ማስበው እኛ በእኔ አመለካከት ወይም በድርጅታችን በእዛችን አመለካከት ይሄን የምናየው ጸረ አንድነት ብለን ነው የምናየው። ምክንያቱም ትግል ነው። ትግል ውስጥ የሚፈጠሩ ጉዳዮች ይኖራሉ። ምናልባት እኛ እዚህ ላይ ሚዲያ ላይ የማይመጥኑ ወይም ሚዲያ ላይ የማይሆኑ ነገሮችን መናገር ላይሆን ይችላል እንጂ ጸረ አንድነት የሆኑ ሰዎች ከእዛችን ውጭ ወይም ደግሞ ድርጅታችን ካለው አመለካከት ውጭ የሚንቀሳቀሱ ኃይሎችም ሊኖሩ ይችላሉ። ምክንያቱም ይሄ ማለት ምንድነው? ትግል ነው ይዘና ያለ እኛ የምንታገለው የህዝብ ጥቅም ነው የምናስከብር። የወጣን ለህዝባችን ነው። የወጣን የአማራ ህዝብ የህልውና አደጋ ገጥሞታል ብለን ነው የምንታገለው። በዚህ መካከል ደግሞ በህልውና አደጋው ውስጥ የአማራ ህዝብ የገጠመው የህልውና አደጋ በዛ ውስጥ በርካታ ጥያቄዎች አሉ። የህልውና አደጋ ማለት ዝም ብሎ የህልውና አይደለም። ፖለቲካዊ ህልውና ይሆናል፣ ማህበራዊ ህልውና ይሆናል። አጠቃላይ በርካታ የሆኑ ህልውናዎች አሉበት። በእነዚህ መካከል አንዱን በአማራ ትግል ውስጥ አንደኛውን ሳይድ ደግፈሽ አንደኛውን ሳይድ ጥለሽ አንጠልጥለሽ የምትሄጂው መንገድ የለም። ይህ ማለት ምንድነው? የአማራ ትግል አጠቃላይ ከመንግስታዊ መዋቅር ጀምሮ እስከታች ስር ነቀል ለውጥ ያስፈልገኛል የሚል አቋም ያለው ትግል ነው የዘመነ ታግል። በዚህ መካከል ጸረ አማራ የሆኑ ኃይሎች አሉ። ምናልባት አገዛዙን የሚታገሉ ቢሆኑም ጸረ አማራ የሆኑ ኃይሎች አሉ ከአማራ ውጭ ሆኑ። እነዛ ከአማራ ውጭ ሆኑ ኃይሎች የአማራን ትግል ማዳቀቅና የአማራን ትግል ማዳከም ይፈልጋሉ። እንደሚታወቀው ከዚህ በፊት አማራ በርካታ ጊዜ ለውጥ እየፈለገ እየታገለ ለውጥ እየፈለገ መሻገርና ነፃ የሆነች ሀገር መገንባት እየፈለገ ከሌሎች ኢትዮጵያውያን ጋር አብሮ ተባብሮ መኖር እየፈለገ ታግሎ በሌላ ጸረ አማራ በሆኑ ኃይሎች ትግሉ እየተጠለፈበትና ትግሉ እየከሸፈበት እርስ በርስ እዛው ላይ አማራ ትግሉን ራሱ በራሱ እየተጠፋፋ ለበርካታ ጊዜ የቆየበት ዘመን ምናስተውሳቸው ዘመኖችም አሉ። አንቺም ሌሎችም የሚያስተው ዛሬም እነዚህ አይነት እንቅስቃሴዎች ይኖራሉ ብለን እናስባለን። ይኖራሉም ደግሞ ምናልባት አሁን ያለው ዘመንና ያ ዘመን ቢለያይም አሁን ያለውን ዘመን ማክሸፍ ባይቻልም አሁን ያለው ትውልድ አሁን ያለውን ትግል ማክሸፍ ባይቻልም እንቅስቃሴዎችና ሙከራዎች ግን ይኖራሉ፣ ይቀጥላሉ። ስለዚህ እነዚህ ጸረ አማራዎች ባሉበት ውስጥ እኛ እንደዚህ ያልኩበት ምክንያት አስተውሳለሁ። ሐምሌ 5 የጎንደርን አንድነት የሁለቱን እዝ አንድነት ከገለጽን በኋላ የእንኳን ደስ ያላችሁ መግለጫ ለህዝባችንና ለሰራዊታችን ከተሰጠ በኋላ በማግስቱ የሆኑ ቡድኖች ሰብሰብ ብለው የቪዲዮ መግለጫ ወይም ተንቀሳቃሽ ምስል መግለጫ ሲሰጡ አይተናል። በጣም የሚያሳፍረው ሐምሌ 5 ሚል መግለጫ ሚል መልስ በድምጽ እየሰጠ ማንኛውም ሰው ያየው ቪዲዮ ነው። ሐምሌ 5 ለጎንደር ህዝብ ለአማራ ህዝብ የሚከበርበት ቀን ነው። አይነካም የተባለውን አምባገነኑን የህወሓት መንግስት በተለይ ጸረ አማራ የሆነውን የህወሓት መንግስት በጥቂት ወጣቶች መስዋዕትነት ጎንደር ላይ ብቻ ሳይሆን ከአዲስ አበባ ከዙፋኑ ላይ እንዲነቃነቅ የተደረገበት ቀን ነው። ያን ሐምሌ 5
ቀን አስመልክቶ እንደ ፈጣሪ እንደ መድኃኔዓለም ፈቃድ ደግሞ የጎንደር ሁለቱ እዝ ሁደት የፈጸመበትና የጨረሰበት ሰዓት በመሆኑ ተመሳሳይ ሆኖ አስበንበት ሳይሆን ተመሳሳይ ሆኖ በዛን ሰዓት ግን ስንሰጥ አስበንም ነገ የምናከብረው ቀናችን ነው። ነገ የአማራ ወጣቶችን በርካታ እያሌ ብርቱ አርበኞችን የገበርንበት ጎንደር ከተማ ላይ የህወሓትን አምባገነኑን ስልጣን አስጠባቂ የነበረውን ስርዓት ፊት ለፊት ተፋልመው የወደቁ አርበኞች በርካታ ወንድሞቻችን በዛ የተነሳሳ ዛሬ የጀመረው ትግል ባህር ዳር ከተማ ሳይቀር በርካታ ወጣቶች የወደቁበት ትግል ነው። ይህን ቃል አስመልክቶ ባወጣነው መግለጫ ተጻይፈውና ተኮንነው ያወጡ ግለሰቦች ግን እነዚህን የምላቸው ቅጥረኛ ወይም የጸረ አማራ ወይም ደግሞ ሶስተኞች ወገን የአማራን ትግል ጠል በሆኑ ቡድኖች የተደራጁ ብዬ ነው የማስባቸው። የተደራጁ ነው የማስባቸው። ቅሬታን በተመለከተ እያንዳንዱ ታጋይ በትግል ውስጥ ቅሬታ ይኖራል። በትግል ውስጥ ቅሬታ በየሰዓቱ የሚፈጠር ጉዳይ ነው። ይሄ ትግል ብዙ ውስብስብ ያሉ ችግር ያለበት በርካታ ዘርፈ ብዙ አይነቶች ያሉበት ነው። በዚህ መካከል ደግሞ ችግር ይፈጠራል፣ ችግር ይኖራል። ይህን ችግር ቁጭ ብሎ ተነጋግሮ መክሮ መፍታት ሌላ ጉዳይ ነው። ነገር ግን በተለይ ስር ነቀል ለውጥ የሚፈልጉትን የአማራን ጥቅም ያስከብራሉ የሚለው ተብለው የሚታሰቡ አርበኞች ላይ የሚከፈተው ማህበራዊ ሚዲያ ዘመቻ በግለሰብ ደረጃ እስከ ማጥቃት ድረስ በግለሰብ ደረጃ ሲንቀሳቀሱ ተልእኮና በጀት መድበው ጥቃቂት ሰዎች ናቸው። ጥቃቂት ግለሰቦች እነዛን እስከማስገደል እንግዲህ ሰሞኑን የምታዩት ነው። መቼም አንደብቀው አሉ የሚባሉ ለበርካታ ጊዜ የወያኔን አምባገነኑ መንግስት ሲፋለሙ የቆዩ ንጹህ አርበኞች ሳይቀር በዚህ ጸረ ትግልና ጸረ አንድነት ኃይል ተመተዋል። ይሄ ማለት ህዝባችንና ትግላችን ለባርነት ለመጣል አሰፍስፈው የመጡ ተኩላዎች ናቸው ብዬ ነው ማለት። ይሄ ሰው ማለት ምንድነው? ሌላ አሰላለፍ ያላቸው ሰዎች አሉ። ሌላ ቅጥረኝነት ያላቸው ግለሰቦችና ቡድኖች አሉ ማለት። በዚህ ነው እኛ የምንፈርጀው። እኛ እንደ ተቋም የምናየው ጸረ አንድነት፣ ጸረ ትግል፣ ጸረ አማራ ብለን የምናየው እንጂ እዚህ አካባቢ ቅሬታ ያለው የተደራጀ ኃይል አለ ብለን አናምንም። ካለም ቅሬታ ይኖራል። ቅሬታ የሚፈተው ዞሌ ባለው ተቋም ዞሌ ባለው በአካባቢ አደረጃጀትና በአካባቢ ባለው እዝ እንጂ ሶስተኛ ወገኖችን በመደገፍ ወይም ጸረ ትግልና ጸረ እንቅስቃሴ በሆኑ መንገዶች አይደለም ቅሬታ ሊፈታ የሚችለው። በዚህ ልክ ነው ምናምነው ማለት ነው የምፈልግ። አመሰግናለሁ። ጥሩ አርበኛ፣ ሰፊ ማብራሪያ ነው የሰጠው። ዙሮ እንግዲህ ከዚህ ከጎንደር አንድነት ጋር ተያይዞ ከውህደቱ ጋርም እነዚህ የሁለት እዝ የነበሩበትን እሱንም ከማዋሃድ ጋር ተያይዞ በወጣው መግለጫ ተቃውሞ ያሰሙ ነገር ግን ያው በጎንደር ትግል ውስጥ አለን ያሉ ናቸው እና ቅሬታ ማሰማት መብት ነው። ቅሬታው ግን መነገር የነበረበት አግባብነት ባለው ለተመሰረተው ተቋም ቅሬታ ማቅረብ ይቻላል። ምክንያቱም ያው አንድ ተቋም ሲመሰረት ምንም ችግር የለበትም አይባልም። አንዳንድ ችግሮች ሊኖሩ ይችላሉ። እነዛ ችግሮች ቅሬታ አቅራቢ ካሉ በዛ መንገድ መፈታት እየቻለ ነገር ግን ሌላ ጉዳይ ስለነበረ ያን መግለጫ ኮንነው አውጥተዋል ነው። ጥሩ እንግዲህ ይሄ የመጣውም አንድነት መቀጠል ስላለበት እንግዲህ እነዚህ መግለጫ ያወጡ ቤተሰቦች ወይም ወንድሞቻችን ምናልባት ወደ አንድነቱ እየመጡ ነው የሚባል እየሰማን ስለሆነ ምን ያህል እውነት ነው አርበኛ? አመሰግናለሁ። ምናልባት በሰዓቱ አንዳንድ ወንድሞቻችን ትክክል የሆነ ጥያቄም ይዘው ወይም ደግሞ በመሰላቸው ሀሳብ ይዘው የቆዩ ወንድሞች አሉ። ተረዳተን ተግባብተን ጨርሰናል። ሰራዊት ዞም የነበሩ እስከ ሰራዊታቸው እንዳያችሁት በቀደም ተቀላቅለው አልመጣው በግለሰብ ደረጃም በቃ እኛ እንደዚህ ብለን ነበር። በቃ በዚህ ከሆነ
ብለው አንዳንዶች እንደውም ያው እንትን በሚለው ደረጃ ለምሳሌ በጎንደር ላይ 2 እዝ በነበረው ሰዓት ግጭት የነበረባቸውም ጭምር ግጭታችን ሳይፈታ እንዴት ምናምን በሚለው ያን ግጭት ሁሉም ፈቻ ኃይል በማስቀመጥ ግጭቱ ተፈቶላቸው የመጡት ሁኔታ አለ። ቀድም ያልኩት ግን ሌላ አላማና ሌላ ዓለም ውስጥ ያሉ ሰዎች ግን አሉ በግለሰብ ደረጃ ይሁን በቡድን ደረጃ እነሱ ግን ዛሬም ድረስ ወንድሞቻችን ላይ ደፈጣ እያስጣሉ በግለሰብ ደረጃ በቃ ገሌ በግለሰብ ደረጃ ደፈጣ እያስጣሉ ወይም ደፈጣ እየጣሉ አንዳንድ ወንድሞቻችን ላይ ትላንት እንደተደረገው ጥቃት የማድረስ ወይም ደግሞ የተለያዩ አንዳንድ እንቅስቃሴዎችን የሚጀምሩ ቡድኖች አሉ። እነዚህ የነዚህ ጥያቄ የእዙ ሁደት አይደለም። የነዚህ ጥያቄ የእዙ መጠንከር አይደለም። የነዚህ ጥያቄ ድርጅታዊ ጥያቄ አይደለም። የነዚህ ትክክለኛ ጥያቄ ቢዙ እዙ እንኳን ችግራቸውን አልፈታላቸው ቢል ድርጅት አለ። ድርጅት ላይ ጥያቄያቸውን ማቅረብ ይችላሉ። ነገር ግን እነዚህ ሰዎች የት እንደተላኩ አናውቅም። ዱብዳ የሆነ ሐሳብ ይዘው የማፍረስ እንቅስቃሴና ቀድም እንዳልኩት ጸረ አማራ ከሆኑ ኃይሎች ጋር ተልኮ የመቀበል ሌላ የሆኑ ዓለም ውስጥ ያሉ ሰዎች ናቸው። እነዚህ ሰዎች በትጥቅ ትግል ውስጥ የሚደረግ ማንኛውም ትግል አለ። ማንኛውም ትግል እንዳለው ውስጥ እነዚህ ሰዎች ህዝባችንም ሆነ እዛችን ታግሎ ያስተካክላቸዋል ብለን ነው የምናምን። ጥሩ ህዝባችንም ሆነ እዛችን ታግሎ ያስተካክላቸዋል ብለን ነው የምናምን። ጥሩ አርበኛ እጅግ አድርጌ አመሰግናለሁ። አድማጭ ተመልካቾቻችን እንግዲህ እየተከታተላችሁት ያላችሁት አርበኛ ሸጋ ጌታቸው እየሰጠን ያለውን አጠቃላይ ከዚህ ከጎንደር አንድነት ጋር ተያይዞ ያሉ ችግሮችን እያነሳ ነው። እንግዲህ አርበኛ ምናልባት እንዲህ አይነት ችግሮች በተቋም ደረጃ የሚፈጠሩ ናቸው። በተለይ አሁን ባለው ትግል በከፍተኛ ሁኔታ እንዲህ አይነት ችግሮች ተከስተዋል። በተለያዩ ቀጠናዎችም አይተናል። ስለዚህ ውይይት ትልቅ ነገር ስለሆነ የውይይት መድረኩንም እየፈጠራችሁ ይህን ነገር ወደ አንድ መስመር የሚገባበትን ነገር መፍጠር እንዳለባችሁ ይሰማኛል። አርበኛ ሳታርጉ ቀርታችሁ አይደለም፣ ግን ሳትሰለቹ ተስፋ ሳትቆርጡና ሳትዝሉ በደንብ ግልጽ በሆነ መንገድ ሰራዊቱም እውቅና እንዲኖረው ህዝቡም እውቅና እንዲኖረው በማድረግ በሰፊው እንደምትሰሩበት አምናለሁ አርበኛ። ጥሩ። ሌላኛው ጥያቄ እንግዲህ በተለያዩ ቀጠናዎች ማለት ይቻላል በጎጃምም በሸዋም በወሎ ቤተ አማራም በጎንደርም እንግዲህ አገዛዙ ህዝቡ ላይ ዘረፋ ይፈጽማል። ያ ማለት ህዝቡ እንዲማረር ዘረፋ ሊፈጽሙ የሚችሉ ቡድኖችን እያደራጀ ህዝባችን ላይ ከፍተኛ የሆነ የዘረፋ ድርጊት እንዲፈጸምባቸው ያደርጋል። እንደገና ደግሞ አገዛዙ እንግዲህ ጽንፈኛው ወይም ፋኖ ዘረፋችሁ እያለ የሚሰራው የሚዲያ ስራ አለና ምናልባት እንዲህ አይነት ፈተናዎችን ለማስተካከል ህዝቡንም እንዳይደነጋገር እንዲያው በቀጠናችሁ በጎንደር ምን አይነት ያሰራር መፍትሄ ዘርግታችሁ ይሆን አርበኛ? አመሰግናለሁ። እነዚህ ኃይሎች አሁን በተቀሽው መካከል ህዝብ የሚያንገላቱና ህዝብ የሚያሰቃዩ ህዝብን በተለያየ መስመሮች ኬላ እየጣሉ የሚያሰቃዩ ኃይሎች ዛሬ አይደለም ከዚህ በፊት ቆይተዋል። እነዚህ ኃይሎች በርካታው በአገዛዙ ስር እና አገዛዙ ያሰማራቸው ኃይሎች ናቸው። እንደሚታወቀው ከዚህ በፊት ለብዙ ሰዓት አብዛኛ እንደዚህ አይነት አሰቃቂ ሁኔታዎች የሚፈጸሙት ዘረፋ፣ እገታ፣ ግድያ የሚፈጸሙት አብዛኛ አገዛዙ በተቆጣጠራቸው ትላልቅ የዞንና የወረዳ ከተሞች
እንደዚህ አይነት መሰሎች ነው። እነዚህ ቆይተዋል። እነዚህ የቆዩ ናቸው። ከዛም ባለፈ ደግሞ እንግዲህ የትግል ብዙ ውስብስብ ችግር ያለበት ነው። አንዳንድ ቦታ ላይ ደግሞ እዙ አንድ ሆኖ ባለመጠንከሩ አንድ ሆኖ ባለመቆሙ ሁለት እዝ ምናምን በነበረበት ወቅት ደግሞ ከአንደኛው እዝ ገለው ወይም ከአንደኛው እዝ አጥፍተው ወደ አንደኛው የሚሄድ አንዳንድ የጥፋት መስመሮች ነበሩ። እነዛ ያው ዛሬ ካቆሙ ከአንድ አመት በላይ ሆኗቸዋል። ነገር ግን አሁንም ደግሞ አልፎ አልፎ ያሉት ቅድም እንዳልኩት ይሄ ሶስትዮሽ ከብልጽግና የሚሆኑ ወይም ከጸረ አማራ ከሆኑ ኃይሎች ተልኮ ተሰጧቸው ወይም ደግሞ ቀጥታ ፋይናንስ ሳይቀር እየተመደበላቸው በጀት ሳይቀር ተመደበላቸው ተተኳሽ ተሰጧቸው ህዝባችን ላይ መከራ እንዲያወርዱ የተሰለፉ እንቅስቃሴዎች አሉ። ይሄ ማለት በየትኛውም ቀጠና ይኖራሉ። ይሄን ደግሞ የድርጅታችን መጠንከር ዝቅ ሲል ደግሞ የእዞች መጠንከር ይሄንን ያስተካክለዋል። እያስተካከለም የመጣበት ሁኔታ አለ። አሁንም ጋሪ ካለ ይስተካከል። ነገር ግን አጠቃላይ የአማራ ህዝብ እረፍት የሚያገኘውና የአማራ ህዝብ ነጻነት የሚያገኘው አምባገነኑ ጥቁር ናዚም ፋሽስቱ አገዛዝ ብቻ ሲወገድ፣ ይሄ ካልተወገደ በየትኛውም መስመር የአማራ ህዝብ እረፍት የለውም። በየትኛውም መስመር የአማራ ህዝብ እረፍት የለውም። እረፍት የሚኖረው ይሄ አገዛዝ ከመንበረ ስልጣኑ ሲወገድ ብቻ ነው። ይሄን ነው ማለት የምፈልገው። ጥሩ፣ በጣም ጥሩ አርበኛ፣ በጣም ትክክል ነህ። ስር ነቀል ለውጥ መምጣት ካልቻለ በስተቀር የአገዛዙ መከራ በአማራ ህዝብ ላይ የሚያደርሰው አጠቃላይ በኢትዮጵያ የሚያደርሰው መከራ ሊነቀል አይችልም የሚል ነው። ጥሩ፣ እንግዲህ ሌላኛው እንዲያው ምናልባት ያው ወታደራዊ አዛዥም ስለሆንክ የሰራዊታችሁን የውጊያ ዝግጁነትና የጠላት ወቅታዊ ቁመናውን እንዲያው እንዴት ትገመግመዋለህ አርበኛ? በተለይ ከዚህ ከስትራቴጂ ሁኔታው አኳያ። አመሰግናለሁ። ሰራዊታችን እንግዲህ የፋኖ ሰራዊት ከመጀመሪያ ከሽምቅ ጉሬላ ውጊያ ወጥቶ አሁን መደበኛ ውጊያ ከደረሰ አንድ አመትን ያህል አስቆጥሯል። አመታትን ያህል አስቆጥሯል። ወደ መደበኛ ውጊያ ከዞረ ቆይቷል ማለት ነው። አሁን ጠላት ያለበት የመጨረሻ ምዕራፍ ላይ ነው ያለ። ይህን የመጨረሻ ምዕራፍ ደግሞ በተለይ ሰራዊታችን እያነበበ ያለው መልካም ድልማዋዮች ምናምን ሳይሆን ስትራቴጂክ የሆኑ ወታደራዊ እንቅስቃሴዎች ወይም ደግሞ አጠቃላይ ስትራቴጂክ ሲባል ስትራቴጂክ ውጊያዎች ሲባል ፖለቲካዊ ማለት ነው። ምናልባት የመጨረሻ እዚህ በኋላ ሲያበቃ ትግሉ ምን ይፈጠር ይችላል የሚሉ ጥያቄዎችም አሉ። ሰራዊት ስንሰበስብ የውጊያ እቅዶች ስናወጣ፣ ከዛ ውጭ ግን አጠቃላይ ምኑ ጥያቄዎች አሉ የሚለው ጥያቄ ምንድነው? ዛሬ ፋኖ ያለበት ደረጃ አንድ ቀን የተቀናጀ ውጊያ ቢያደርግ ያገዛዝ ከመፍረስ ፋይዳ የለውም። ነገር ግን ብዙ የሚጠበቁበት ነገሮች አሉ። አስተውሳለሁ የዛሬ የአማራ ፋኖ ወደ አንድ ሳይሰበሰብ እንኳን የዛሬ 2 አመት ገደማ ዘመቻ አንድነት ብለን አውጀን እንኳን ጠላት ምን ያህል ፍርክስክሱ እንደወጣ አስተውሳለሁ። እና አሁን ባለበት ደረጃ የአማራ ፋኖ 2 ድርጅት ሳይኖር በአንድ ድርጅት ሆኖ እንዲሁም ደግሞ በእዞች ተካቶ ባለበት ደረጃ በአንድ ሰንሰለት በሚታዘዝበት ደረጃ ጠላት መመከት አይችልም። በሰው ኃይልም እንዲሁም በቁጭትና በሞራንም ጭምር የአገዛዙ ሰራዊት ሞራን የሌለው ዝም ብሎ በየቦታው ተሰባስቦ የመጣ ተጋፎ የመጣ የነበረውም ደግሞ በቃ ሁሉ ጊዜ ከራሱ ህዝብ ላይ መተኮስ እና ከራሱ ህዝብ ጋር መዋጋት የሰለቸው ተገዱ ተጠርንፎ የያዘ ሰራዊት ነው። ይሄ ሞራን የሌለው ሰራዊትና አላማ የሌለው ስብስብ እስከሆነ ድረስ
ማሸነፍ እንደማይችል ጠንቅቆ ራሱን ማውቀታል። በዚህ መካከል ፋኖ የሚመክትበት ፋኖ የሚዋጋበት ፍጹም ሞራን የለውም። በተለይ አሁን ክረምቱ ወቅት ክረምት ስቃይ ነው ለወታደር። ዝናብ አለ፣ ብርድ አለ፣ እንዲያም ሲል ፀሐይ አለ፣ ምን አለ። በዚህ መካከሎች በረሃ ላይ ሲሆኑ ደግሞ በርካታ ብዙ ነገሮች አሉና በዚህ መካከል ፋኖን ጠላት መመከት የማይችልበት ደረጃ ነው ያለ። ያው የኛ እንቅስቃሴና የኛ ዝግጅት ግን ያው ወታደራዊ ምስጢር ነው። እንግዲህ በድል እንገናኝ ነው ብለው ሌላ ምንም ማለት። አሜን አሜን። እንጠብቃለን። እሱን ልክ ነው። በጣም ጥሩ አርበኛ። እንግዲህ ወደ መጨረሻው ደርሻለሁ። ምናልባት እድሉን ላንተ ነው የምሰጥህ። እንዲያው በመጨረሻ ለአመራሩ ለሰራዊቱ እንዲሁም ከጎናችሁ እንግዲህ ለ3 አመት ያክል ማለት ይቻላልኝ ከዛ በላይም ደጀን ሆኖ ያገለገላችሁ ላለው ህዝባችሁ የምታስተላልፈው መልእክት ካለ አርበኛ? አመሰግናለሁ። ያው የመጨረሻ እንግዲህ ከዚህ በፊት ተነስ ውጣ የአማራ ህዝብ ተዋጋ እያልን መልእክት ስናስተላልፍ እንደነበረው አናስተላልፍም ማለት ምንድነው? ህዝባችን ገብቶት አውቆ እየተዋጋ ያለበት ዛሬ ሴቱ ወንዱ ህፃኑ አዛውንቱ በሙሉ ያለ አቅሙን እየታገለ ያለበት ወቅት ነው። ያገዛዙ ካድሬ ከሆኑት ውጭ ያለው የአማራ ህዝብ የፋኖ ታጋይ ነው፣ ደጋፊ ነው። ያሉ ሁኔታዎች በዚህ ልክ ስለሆነ ለህዝባችን መልእክት ማስተላለፍ አንፈልግም። ነገር ግን ምናልባት በዚህ ትግል ውስጥ በርካታ ውስብስብ ነገሮች ሊኖሩ ይችላሉ። በእንደዚህ ውስብስብ ነገሮችና ውስብስብ አጋጣሚዎች ባሉ ሰዓት ግን ቁሞ ማሰብ ማስተዋል መጽናት መመልከት ያስፈልጋል ብለን ነው ማስብ ብለን ነው ምናምን። ያሰበ ያዳመጠ ያስተዋለ የተናበበ የመጨረሻውን ድልና ግብ ያያል። የጸናም ጭምር የመጨረሻውን ድልና ግብ ያያል። ከዛ ውጭ የመጨረሻ ምለው ህዝብ ያሸንፋል ነው ምለው። የመጨረሻ ህዝብ ያሸንፋል። የጋራ ዓላማና የጋራ ሊደርሺፕ ያለው ህዝብ ያሸንፋል። ይሄን ነው ማለት የምፈልግ። አመሰግናለሁ። በጣም ጥሩ አርበኛ፣ እጅግ አድርጌ አመሰግናለሁ። አድማጭ ተመልካቾቻችን እንግዲህ አርበኛ ሸጋ ጌታቸው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ምክትል ወታደራዊ አዛዥ ለአስተዳደር ጉዳዮች እንግዲህ በከፍተኛ ሁኔታ ላነሳውላት ጥያቄ እንግዲህ መልስ እየሰጠን ቆይቷል፣ ማብራሪያ እየሰጠን ቆይቷል። አድማጭ ተመልካቾቻችን እናንተም ስትከታተሉ ስለነበረ በሚዲያው ስም እጅግ አድርጌ እያመሰገንኩ እንግዲህ አርበኛ ጥሪያችን አክብረ ስለሰጠህን ማብራሪያና ስለነበረን ቆይታ በግሎባል ፋኖ ሚዲያ ስም እጅግ አድርጌ ነው ማመሰግነው። እንግዲህ በሌላ ጊዜ በድል ያገናኘን አርበኛ። ፈጣሪ ካንተ ጋር ይሁን። አመሰግናለሁ። ሰላሙን አመሰግናለሁ። ሰላም ቆይልኝ። ሰላም ያገናኘን። አሜን አሜን። ሰላሙን አሜን። Thank you.